ወይ ማርኬ በራሱ ስተት ገደል እየገባ ሁልጊዜም ማለት ነው። ቤዚን አብሮ ከስተቱ የሚጨምራት ነገር እኔ ግርም ነው የሚለኝ። ሰላም ሰላም፣ እንዴት ናቸው የፈገግታ ፋሚሊዎች? ደህና ናችሁ ወይ? ሰላማችሁ ብዝት ተረፍ ይበልላችሁ ውድ ቤተሰቦቼ። ፈገግታዎች እንግዲህ ያው ለጊዜው ማርክ ቤቱን የጭቅጭቅ አድርጎታል። በራሱ ጊዜ ፈገግታ ብሎ ቢሰይምም ግን የጭቅጭቅ አድርጎታል እና ምን ማድረግ ይቻላል እንግዲህ ሰላም ያወርድ። ግን በጣም ከባድ ነው እና እኔም ቪዲዮ እየሰራሁ አይደለም ግን ማለት የምር በጣም ምርጥ ሰዎች ያላችሁና ምንድን ነው ስሪ በእናትሽ ታይ አትጥፊ የምትሉኝ ኮሜንት ላይ ያላችሁ ምርጥ እህቶቼ እኔ ማርያምን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእናንተን ትዕዛዝ ላለማክበር ፈልጌ አይደለም፣ ግን ምንድን ነው በቃ ታውቃላችሁ የሆነ እምቡር የሚል ባህሪ ያለብኝ እንደዚህ አይነት ቪዲዮ ሳይ እኔ በጣም እንትን ይለኛል። በቃ ወጣ ያሉ ቪዲዮዎችን ነው የምሰራው እና ላይክ እንዴት ነው ብዙ ነገር ተናግራችሁ ሰውን ከማስቀየም ዝምታ አይበልጥም፣ እንደዛ ነገር ማለት ነው። እና በነ ማን ነበር አሁን በአብርሃም ምናምን ስሰራ የምሰሙኝ ከሆነ ቪዲዮዬ ትክክል አይደለም፣ በቃ ሌላ ማንነት ነው የሚላበሰው እና ስለዚህ ከማርክም ላይ እንደዚህ መሆን ስለማልፈልግ ነው የኔ ውዶች ማለት ነው። እና በዛ ላይ ደግሞ ቻናሌ ነግሬያቸዋለሁ። የቻናሌን ነገር አሁን በቅርብ አስተካክየው ነበር። አሁን በቃ በተንጠልጠል ላይ ነው የምላችሁ። የእውነት ይሄ ቻናል እንትን ካለብኝ እኔ ተስፋ ነው የምቆርጠው። ለምን በጣም ብዙ ዋጋ የተከፈለበት ቻናል ነው። ዋጋ ከፍያለሁ። ሲቀጥል ሌላኛ ቻናል አለኝ ብያችሁ ነበር። እሱ ራሱ ይኸው አሁን ትናንትና ደግሞ ተበላሸብኝ ማለት ነው። ሰሞኑን ተበላሽቶ ለማስተካከል ውጥ ስል ተስተካከለ ብዬ እንደገና ደግሞ ተበላሸብኝ እና የኔን ችግር አላውራባችሁ ከዚህ ጋር የኔ ውዶች፣ ግን እንደማከብራችሁ ወቁልኝ አለው ከእናንተ ጋር በኮሜንት ማለት ነው። እና ዛሬ ምንድነው መሰላችሁ ማርክ በጣም ነው የጠገበው። በመጀመሪያ ደረጃ ማርክ እችን ስልባቦት የመሰለች ሴት አይደለ ፈልገህ ቤዝን በዚህን ያክል እያሰቃያት ያለው ከፈለክ ነው ማለት ነው። ማርክ ከፈለክ እስከ ዘላለማ አታግኛት፣ ድርግም እልም ብላ ትጥፋል፣ ምንም አታመጣም። ምክንያቱም አንተ ሲጀመር ድፍረት እኮ እኔ እኮ በጣም ነው የገረመኝ። አንተ አታፍርም እንዴ ማርክ? ፍቅረኛን ተንበርክ ከሌላ ሴት አምጭልኝ የምፈልጋት ሴት ናት ብለህ ስትጠይቅ አታፍርም? በጣም ሼም እኮ ነው፣ ያሳፍራል። እኔ ይሄን ስራን መቼ ነው የምታቆመው? እኔ አላውቅም። በፍቅረኛ መካከል እያመጣ ሌላ ሴት እያመጣ ያችኛዋን ሴት ከፍ እያደረግ ፍቅረኛን አንተ ሁሌ ዝቅ ማድረግ ነው የምትፈልገው። ለምን? አንድ ጀግና ወንድ ማለት ነው ፍቅረኛውን በሰው ዘንድ እንድትከበር ሲያደርግ እንጂ በሰው ዘንድ እንድትዋረድ ማንም ከየትም ተለቃቅማ የምትመጣ ሴት አፏን እንድትከፍትባት መፍቀድ ራሱ በጣም የሚያስጠላ ነገር ነው። ይሄ ደግሞ በጣም ተደጋገመ። አንዴ ብቻ አይደለም እኮ ከአንድም ከሁለቴም ሶስቴ አራቴ ደጋገምከው። አንድ አይነት ስታይል ማርክ በጣም ያስጠላል። እንዴ መስራት ከፈለክ ደግሞ እስኪ ሚስትን አስከብረ ፍቅረኛን አስከብረ እስኪ ስራ። እንዴ ጉድ እኮ ነው። በተመሳሳይ ታሪክ ሁሌ መጨማለቅ በጣም ይደብራል፣ ደስ አይልምና ማለት ነው። ቤዝዬ ከዚህ በኋላ ራስሽን ጠብቂ። የምሬን ነው፣ ራስሽን ልትጠብቂ ይገባሻል። ሲጀመር በጣም ስተሳተሻል አንቺ ራስሽ። እንዴ እንደዛ እኔ ክብሬን አስጠብቃለሁ ምናምን ስትይ ነበር ሴትዮ፣ መተሽ ገባሽ እሱ ጋር እንኳን ሰላም ሳትፈጥሪ ማለት ነው። እንደዚህ አይነት ነገር ካሰብሽ እኮ መጀመሪያ ከማርክ ጋር ሳትጣይ በፊት ነገሮችን እሺ ብለሽ መግባት እኮ ትቼ ነበር፣ ይሄ ሁሉ ሳይፈጠር። አሁን ከሱ ጋር ብዙ ነገሮች ከተፈጠሩ በኋላ መተሽ መግባትሽ ራሱ ትክክል አልነበረም። እህትሽ ስለወሰደች እኔ በጣም ነው ደስ ያለኝ፣ ምክንያቱም መሆን ስላለበት ነው። ሲቀጥል ደግሞ ውጪ አድሮ ምናምን ነገር አንቺን ጥሎ የሰጠሽው እስኪዝ በጣም ነው የሚገርመው እኮ። እኛ ሴቶች መቼም ስናፈቀር እኮ አይናችንም ልባችንም እውር ብሎ ምንም ማስተዋል አንችልም። ለምንድን ነው ውጭ ያደረው አንቺን ጥሎ ስትላት፣ ምናልባት በሆነ ነገር ተጸጽቶ እኮ ማርክ ተጸጽቶ። ቤዚ እንዴት እንዳናደርሽኝ እንደዚህ ስትናገሪ ማለት ነው። የተጸጸተ ሰው እንደዚህ አይደለም በነገራችን ላይ። ሲቀጥል አንቺን ጥሎ ማደሩ ራሱ ይሄ በጣም እንዴት ነው ላይክ አንቺ ሊያናድድሽ ነው የሚገባው። የምር መሆን የለበትም። በቃ አንድ ፍቅረኛ ያለው ወንድ ፍቅረኛው ከቤት ተቀምጣ ውጭ ማደር ማለት ይሄ ትልቅ ንቀት ነው። በዚህ አጋጣሚ ትልቅ ንቀት፣ ሌላ ሴት ፍለጋ ውጭ ላይ ያደረ ፍቅረኛውን ጥሎ እና ማርክ በዚህ ከቀጠልክ እኔ ቀጣዩ የሚታየኝ ካንተ ላይ እስር ቤት ነው።
ለምን የቤዚ ቤተሰቦች እንደዚህ ማድረግህን እየቀጠልክ ከሆነ ካወቁ ከዛ ወስደው ይጠረንፈዋል። አንተ አዲስ አበባ ላይ መውጫ የለህም። እኔ ነግሬያለሁ። ራስን ብትጠብቅ የተሻለ ነው። የምታደርጋቸው ነገሮች ባውንደሪ ያብጅላቸው። ሲቀጥል ደግሞ ቤዚዬ ሴቷን ማውጣትሽ ደስ ቢለኝም ግን ደግሞ ማሰብ ያለብሽ ላይክ ከማርክ ጋር ሰላም ሆነሽ ቢሆን ኑሮ ወደ ሰላም መታችሁ ቢሆን ኑሮ ልጅቷን ማስወጣትሽ ኖርማል ነበረ። አሁን እዚህ ጋር ከማርክ ጋር ሰላም አይደለሽም። እንደገና እሱ የሚፈልጋትን ሴት አስወጥተሽ ከእሱ ጋር ምን አይነት ሰላም ነበር ልትፈጥር የፈለግሽው? አንቺ ያሰብሽው ልጅቷን ሳስወጣት ማርክ ወደ እኔ ይመጣል፣ ሰላም እናወርዳለን ብለሽ ነበር። ነገር ግን ከመጀመሪያውም እኮ ፍላጎቱ የሱ እንደሆነ ልታቂ ይገባ ነበረ። አንቺ እኮ ፈልገሽ አይደለም ያመጣሻት አይደለ? ልጅቷ ፈልጋ አይደለም የመጣችሁ እኮ ማርክ በራሱ ፈልጎ ጎቶ ከቤት ነው ያስገባት። ሰው ይሄን ነገር ማድረግሽ ትክክል አልነበረም። ግን ከወጣችን እሰየው፣ ትውጣ፣ በዛው ጥንቅር ብላ ትቅር። እቺ ማትረባ ደግሞ የሰውን ቲሸርት ትለብሳለች ባለጌ። እና ምንድን ነው ማርክ አሁን በዚህ ፍቅረኛው እንደሆነች ራሱ እያወቀ አይደለም። በቃ ማለት ሁሉ ነገሩ ከዛች ላይ ነው። ለኔ ብዙ ነገር በቃ እንዴ አበደ እኮ ልጁ ነቀለ በዛች ልጅ ምክንያት ማለት ነው። እኔ የምለው የቆየ ግንኙነት አላችሁ እንዴ ማርክ? ይመስላል። አንተ በጣም እያስነቃብህ ነው። የምሬን ነው የምልህ። በዚህን ያክል ደግሞ ገና ሴት ጠፋችሁ ብሎ ይሄን ያክል ፍቅረኛውን ማሰቃየት ምን ይሉታል ይሄ? እኔ አሁን በትክክል ማርክ የፈለገውን ነገር ነው መረዳት ያቃተኝ። አሁን አንተ የምታመጣቸው መላዎች የምታመጣቸው ምክንያቶች በጣም ነው የሚያስጠሉት። ካንተ የማይጠበቅ ምክንያት ነው እየደረደርክ ያለው። እንደኔ ስረዳ እንደኔ ሳስብህ ምክንያት ሁሉ በጣም ነው የሚደብረውና በመጀመሪያ ደረጃ ማለት ነው ማርክ ለኔ ክብር የላትም። እኔ የምወደውን ነገር ማክበር አለባት፣ ግዴታዋ ነው። ለኔ ክብር የላትም የምትለው እንደ በዚህ የሚያከብር ሰው እኔ አላየሁም። እኔ ስለሌላው አላቅም፣ ግን እኔ ራሴ ባየሁት መሰረት የምር እንደ ቤዚ የሚያከብርህና እንደ ቤዚ የሚወድህ የለም። ገባ አይደለም? በጣም ነው የምታከብርህ። ስለዚህ አታከብሪኝም ብለህ ልታቃልላት እንዳትሞክር። ይሄ ክደት ነው የሚሆንብህ። እንደውም የምር በጣም ነው የምታከብርህ በፈጣሪ ስም። ሲቀጥል ደግሞ እሷ አልፈልግም ብላ ከሄደች በኋላ አንተ እኮ ነህ ከዛም ተሯሩጠ እንዴ ያልገባህበት አለ እንዴ? ጠለፋውን አደረግክ፣ ቶሚን እስከ ማገድ ድረስ ደረስክ፣ ቶሚን የሆነ መድኃኒት እስከ ማጠጣት ድረስ ደረስክ። አንተ እኮ ነህ በቅናት የነቀልከው። በዚህ አጋጣሚ ቀንተሽ ነው እንደዚህ የምታደርጊው የምትላት ማለት ነው። ደግ አደረገች። ገባ? መቅናት ይገባታል፣ ፍቅረኛ እስከሆነች ድረስ ማለት ነው። ከአንተ ጋር ሴት ቁጭ ብላ ፊልም እያየች ላትቀና ነው ወይ? እንዳትቀና ነበር የጠበቀው? ምን እያልክ ነው አንተ? ቀንተሽ ነው ይላታል እንዴ? እሰይ መብቷ ነው መቅናት። ምክንያቱም ፍቅረኛዋ እስከሆነ ድረስ ከሌላ ሴት ጋር ማየት አትፈልግም። አንተ ቶሚና ቤዚ ቁጭ ብሎ ሲጠጡ ማለት ነው ፌንት ልትሰራ እኮ ነው የቀረብከው። አጠጣት፣ ቀዳላት፣ ጠጣ እያልክ በጣም እኮ ነው የተንጨረጨርከው ማለት ነው በሰዓቱ። ሲቀጥል ደግሞ የምታመጣው ምክንያት ምንድን ነው? አሁን እኔ ከቤዚ መለየት የፈለክ ይመስለኛል ሳስበው። የእውነቴን ነው። የምታመጣው ምክንያት ምን አለ ማለት ከተገኘው ሴት ሁሉ እኔ እምተኛ ነው የምመስላት፣ እኔ አልታመንም አለ ማለት ነው። ኧረ እባክህ ትቀልዳለህ እንዴ ማርኬ? እንኳን አይደለም እሷ እኔ ራሴ ማለት ነው ላምነህ አልችልም እንዴ። ማንኛው ወንድ ነው ሮማንቲክ ፊልም ከፍቶ ወይን እየጠጣ ወይን ከፍቶ አንድ ምንድን የሚባለው ይሄ ፎጣ ነው ምንድን የሚባለው ይሄ ሶፋ ላይ ቁጭ ብለው የሚለብሱት ነገር አለ። አሁን የአዲስ አበባ ዩቲዩበሮች ማለት ነው ቪዲዮ ከሰሩ በኋላ ደልቀቅ ብለው ፏ ብለው ከሶፋቸው ላይ ፊልም እያዩ ፍቅረኛሞች ማለት ነው ይሄ ፎጣቸውን ጣል ያደርጉና ቁጭ ብለው ፊልማቸውን ይመለከታሉ። ከዛ እኛን ከዚያ ያባላሉ። እና ልላችሁ የፈለግኩት አንድ ወንድ ልጅ እንደዛ ቁጭ ብሎ ከማያውቃት ሴት ጋር ተጠባብቆ አንድ ፎጣ ለብሰው ወይን እየጠጡ ፊልም እያዩ ፍቅረኛዋ ስትደርስ በቃ ኖርማል ነው፣ አንተን ታምናለች፣ የኔ ባል መልአክ ነው፣ ምንም ነገር አይፈጥርም ብላ እንድታሞጋግስ ነው የፈለከው። ደፋር ነው ማርክ። በደንብ አድርጋ ነው የምጠረጥር። አይገርምም? እኔ እንደውም ባጠረጥር ነበር የሚገርመኝ። ከምሬ ነው። ባጠረጥር እቺ ልጅ ሞኝ ናት ነው የምላት እኔ ማለት ነው። ማን ስለሆንክ ነው የማትጠረጠረው? እንደዛ ከሴት ጋር እየተጠባበቅ ሲጀምር ደግሞ ልጅቷ እኮ አሁን ጥፋት የለባትም። አንዳንዴ የሆነ ዞር ብዬ ሳስበው ጥፋት የለባትም። ምክንያቱም እሱ ባሳያት ባውንደሪ ስለሆነ የምትንቀሳቀሰው እንዳለ እንደዚህ ባውንደሪውን ከፍቶ ሰጣት አይደለ? ቲሸርት እስከ መልበድ ድረስ ደረሰች። ማንኛዋ ፍቅረኛ ነው እስኪ የምትፈቅደው? ምንድነው አንተ ድንጋይ ነው እንዴ የምትመስል ቤዚ? ከ30 ሴት ጋር የሆነ ነገር ማድረግ ነው የሚመስላት ብሎ ያወራል። ደግሞ በነገራችን ላይ ማርክ ያልተረዳኸው ነገር አንድ ሰው ከሰው ጋር ተኝቶ የሆነ ነገር ግንኙነት ስለፈጠረ ብቻ አይደለም እኮ ቺት አደረገ የሚባለው።
ፊዚካል ንክኪነት በራሱ ቺት እንደሆነ ልነግርህ ፈልጋለሁ። ይሄን ነገር ማስተካከል ካለብህ አስተካከል። ካላስተካከልክ ደግሞ ከማንም ሴት ጋር አትኖርም። ነገም ቢሆን በዚህ አይነት ምክንያት ትጣላለህ ማርክ፣ ከፍቅረኛ ጋር ማለት ነው እንዴ። እኔ በዚህ ታግሳ እኮ ነው የእውነቴን ነው። ኃይለኛ ሴት ብትገጥም ማለት ነው አናትን ነው ከሁለት የምትከፍልህ። ከዛ ጋር ቁጭ ብለህ ፊልም ስትመለከት ማለት ነው። ግን መልካም ሴት ናት ቤዚ፣ የምሬን ነው። ለማረጋጋት ነው የምትሞክረው። እና እኔ አልታመንም የምትልበት ምክንያት አንተ ባውንደሪን ስትጠብቅ ነው። በመጀመሪያ ደረጃ እንደፈለክ ቲሸርትን እንድትለብስ እየፈቀድክላት፣ እንደፈለክ እንድትነካካ እየፈቀድክላት፣ ምንህን ትመንህ? ግዴታ ስላልተኛ ነው እንደ አባቴ ምንድነው የምታወራው አንተ? እና አሁን የምታደርጋቸው ነገሮች በጣም እየወጣጠረ ስለሆነ ማለት ነው ከፖሊስ ጋር ከደረስክ ችግር ነው የሚሆነው። አንተ ለነገሩ የምታደርገውን ስለማታውቅ እኮ ማንም ህግ ያስጠለኝ ብለህ ነበር ባለፈው። ግን ከስራ አላመለጥክም። ታስታውሳለህ ማርክ፣ ቡታጀራ ማለት ነው። እስቲ ወንድ የሆነ ማን ነው መጥቶ የሚፋለመኛልክ ማለት ነው። በነጋታው ያው እንግዲህ እያዳፉ ነው እስር ቤት የወሰዱ አይደለም። ስለዚህ ይሄ ነገር እንዳይፈጠርብህ ከፈለክ ይሄን ያክል ግብግብ አትፍጠር። ሲቀጥል ደግሞ ሰውን ፍቅር ብቻ ስትሆን አታክብር እንዴ። በተጣላህም ሰዓት የሆነ ነገሮችን ተቆጣጠር። የምትናገራቸው የምታወጣቸውን ቃላቶች እየተቆጣጠርክ ተናገር። ገባ? የምታወጣው ቃላት ይሰብራል፣ ደስ አይልም። ኦ ማይ ጋድ። እኔ ማለት እንዴት ነው ላይክ እኔ እንጃ። እኔ አንተ ስሰማ እንደዚህ የምናድደው ፍቅረኛ ግን ምን አይነት ነገር ይሰማታል ብዬ ሳስብ እኔ አላቅም። እውነት ቤዝዬ ግን ማለት ነው እኔ ችሎታሽን ሳላደንቅ አላልፍም የኔ ቆንጆ። አሁንም ትዕግስቱን ጨምሮ ይስጥሽ። ነገር ግን ከዚህ በኋላ ማርክን እኔ ተለማመጭ አልልሽም። ሲፈልግ ይምጣ፣ ሳይፈልግ ደግሞ ይተወው። ገባሽ? ለምነሽ አይደለም አንቺ ፍቅርን መያዝ የምትችዩ። ከፈለገሽ ይቀመጣል ከአንቺ ጋር በቃ ምንም አያስፈልጋም ከሱ ጋር መሳፈጥ ማለት ነው እንዴ። ፍቅር በልመና የሚሆን ነገር የለም ማርክ። በዚህ ያክል ዝም ብለህ ገደብ የሌለው ነገር ባታደርግ የተሻለ ነው። ሲጀመር ደግሞ ክብር ለምትለው አንተ መጀመሪያ ሰውን አክብር። ፍሪክን አክብራት። ለአንተ በጣም ምርጥ ሰው ናት። ገባ? በጣም የተለየ ክብር አላት። ከአንተ ጋር ለማድረግ ቤዚን በጣም ብዙ ምጥር ሴት ነች። አንተ ግን ይሄ ነገር አይታይህም። ኦ ማርክ ተመለስ፣ ወደ ራስህ ተመለስ። በመጀመሪያ የምታደርገው ነገር በጣም ነው የሚያስጠላ። እኔ ክፉ ልትሉኝ ትችላላችሁ፣ የማደርገው ነገር ደስ ላይላችሁ ይችላል ምናምን ነገር የምትለው በምታመጣው ነገር ነው ሰው የሚገምተው። አልኩህ እኮ እንደዚህ እያደረግህ ክፉ ላትባል አትችልም ማርክ እንዴ። እና እዚህ ጋር እኔ እንጃ የሌለ ማንነት እያመጣችሁ ባትላበሱ ጥሩ ነው ባይ ነኝ። በጣም የሚያስጠላ ነገር እያደረክ ስለሆነ ማለት ነው። በዚህ ቆፍጠን በይ ከዚህ በኋላ እና ፍትህ ለሴቶች። እኔ ይቅርታ አድርጉልኝ የፈለገ እኔ ወንዶች አሁን መልካም ባህሪ ያላቸው ነው ወንዶች እወዳለሁ። ግን የሆነ ስህተት ካየሁባቸው እኔ ተሰቀየባቸው ነው የሚለኝ። ሲጀመር እንደዚህ ነቂያቸው ነው የሚለኝ። ማርያምን እኔ ሴት ልጅ የሚያንገላታ ወንድ ደሜን ነው የሚያፈላው ሲጀመር ማለት ነው።